ግን ደግሞ አብርሽም አለፈ። በነገራችሁ ላይ ቤተሰብ ማለት ተመለስ የሚባልበት ያለን ደረጃ እንኳን አይደለም። አለፈ። ከዛ ራሱ ሰው ስህተቱን አምኖ ይቅርታ ብሎ አርፎ ይቀመጣል። እሱ ግን የጥላቸው መንስኤ ሄርሜላ እንደሆነች እያወቀ አሁንም ከሄርሜላ ጋር ማለት በሌላ ነገር ሊሆንም ይችላል። እኔ አላውቅም። በእርግጥ ግን ደግሞ ሰላም ውድና የተከበራችሁ የዩቲዩብ ፋሚሊ እንደምናችሁ፣ ደህና ናችሁ? አለን እግዚአብሔር ይመስገን፣ እኛ በጣም ደህና ነን አለን። ዛሬም እንግዲህ ድጋሚ መተንላችኋል። እኛ የመጣን እናንተ ሰብስክራይብ እያደረጋችሁ አበረታቱን። እኛ እናወራ እናንተ ሰብስክራይብ ላይክ ምናምን እያደረጋችሁ ሀሳባችንን አስተያየታችንን ስሙልን እንላለን። በጣም ነው የምንወዳችሁ ታውቃላችሁ አይደለ? እንደምትወዱን እኛም እናውቃለን። ኮሜንት ላይ የፈለጋችሁትን ሀሳብ ጻፉልን። ሰብስክራይብ እንዳትረሱ። 10 አልተረሳም መቼም አይረሳም። 10 ሰብስክራይብ ማድረጋችሁን እንዳትረሱ። ላልሰማችሁ ቪዲዮ ላላያችሁ 10 ከገባሽ ወርቅ እገዛልሻለሁ ተብያለሁና ከዛ በኋላ ለዛ ያው ብዙ እየጨመረ አይደለም ግን ችግር የለውም እንጨምራለን ብለን ተስፋ አንቆርጥም። እኛ እንጨምራለን። ሰብስክራይብ ማድረጋችሁን እንዳትረሱ። በቃ ወርቅ አድርገንም አካፍላችኋለሁ። እኔ ለእናንተ ያላካፈልኩ ለማን አካፍላለሁ? እና ዛሬ በተለየ ሀሳብ ነው የመጣንላችሁ። ሰላም ባያችሁ። ሰላም የወርዲ ዩቲዩብ ቤተሰቦች እንዴት የኛ በሉ በቃ አንድ ላይ አይደል እንዴ እንሰራው? ደህና ናችሁ ወይ? ሁሉ ሰላም ደህና ነን እኛ እግዚአብሔር ይመስገን አለን። ደግሞ ምንድነው እየጠፋችሁ ነው? ሰብስክራይብ ያደረጋችሁ አበረታቱን እንላለን። የምንሰጠውን ሀሳብና አስተያየትም በኮሜንት እንድታደርጉላችሁ አስተያየታችሁን በኮሜንት አስቀምጡልን። የወርቁ ጉዳይ ግን እንቅልፍ ራሱ የከለከለችኝ ነው። ለሊት ተነሽ እያለች ማለት ነውና አድርጓት እንዲህ ቁጭ ብዬ ሰብስክራይቡን ነው የምጠብቀው ማለት ነው። እና አርጓት፣ አበረታቷት፣ ሲስተሯን አበረታቷት። እና ዛሬ የመጣንበትን ሀሳብ አስተያየት ትንሽ ትንገራችሁና እንቀጥላለን። ያው የመጣንበት ሀሳብ ያን አስተያየት ለመስጠት ነው። እሱም በኤፊና በሩታ ጉዳይ ነው። ታውቃላችሁ ኤፊ ሩታ ጋር ሄዶ ተንበርክኮ ይቅርታ ማታ የተለቀቀው ቪዲዮ ማለት ነው። አዎ እና ትንሽ ማለት ኤፊ ትክክል ነው። ያኔ እንደ ባል ቤተሰብ የሚጠበቅ ነገር አድርጓል። በእርግጥ ግን ይህንን ማድረግ ያለበት አብርሽ ነው ብዬ አስባለሁ። አንደኛ ነገሩን ኤፊ በጣም አቀለለው። ይሄ ቀላል ጉዳይ አይመስለኝም። ያው እናንተ ታውቃላችሁ ከኔ በላይ ግን ቀላል ጉዳይ አይደለም። እንደዚህ አቀሎት ማለት አቀሎትም ላይሆን ይችላል። እሱ ግን ያው እንደ አንድ ወንድም የተሰማውን ነገር ሄዶ ይቅርታ ጠየቃል። ግን ደግሞ ሰው አንድም አራስ ናት ታውቃላችሁ፣ ብዙ ነገር አሳልፋለችና እንዲህ ሲያደርግ አብርሽ አለመኖሩን ስታይ ጥሩ ስሜት አይሰማትም። እና ትንሽ ኤፊ ትክክል ነህም አይደለህም ማለት አይ ልክ ነህ እኮ በእርግጥ ግን ደግሞ ባትጫናት ጥሩ ነው ማለት በሷ ጎን ያለውንም ነገር ብትረዳ አሪፍ ነው ብዬ አስባለሁ። ምክንያቱም ሩታ አሁን በጣም እኔ አልዋሻችሁም ሩታን አድንቄያታለሁ። በዚህ እንትንም ማለት በሐሳቧ መጽናቷ ተመችቶኛል። እንደውም እኔ ሐሳቧን ትቀይራለች ብዬ ነበረ። እኔ አይታረቁ ማለት ሳይሆን ግን በዛ ያብርሽም ነገር በጣም በዛ ልክ እያለፈ ነውና ሩታ ቆራጥነቷን ብታሳይ ደስ ይለኛል። ኤፍሬም ልክ ነህ እኮ ያው እንደ አብርሽ ወንድም እንደ ባል ቤተሰብ ያው እንዳለችው ልክ ነህ። ነገር መሆን ያለበት ካብስ ነው ኤፍሬም ባያረገው ግን እንኳንም አደረገ። እኔ አላደረገም አልልም። ኤፍሬም ያው ያለበትን ኃላፊነት ተወጧል ብዬ አስባለሁ። ግን ምንድነው ሩታ ብዙ ማለት ተናግሯለች። በጣም ብዙ ነገር ሲጀመር አንድ አይነት ጥፋት ነው እስከዛሬም እየመጣ ያለው ምናምን ያን ነገር በማሰብ ደግሞ እኔ አላውቅም ማለት እንደምትል አንቺ ብትሆኚ አሁን በሩት ቦታ አንቺ ብትሆኚ ምን ታደርጊ ነበር? እኔ ምሳስገባው የፍራገባው እንዴ ጋሼ እኮ ባለፈው ማስታርቋቸው የባለፈው ጊዜ እንደውም ቀውጢ ነበረ። በዛኛው ማስታርቋቸው ያው እንደምንም ሩት ሆነች ልቧ ንጹህ ነው ባይዘው አሁን ራሱ
ለጋሽ እንትን እያለ እየተጨነቀች ነው። አታድክሟቸው ያለች ነው። ያው በዚህ መሀል የሩትን ልብ እያየነው ነው። በጣም ደስ ይላል። ግን ደግሞ አብርሽም አለፈ። በነገራችሁ ላይ ቤተሰብ ማለት ተመለስ የሚባልበት ያህል ደረጃ እንኳን አይደለም። አለፈ። ከዛ ራሱ ሰው ስህተቱን አምኖ ይቅርታ ብሎ አርፎ ይቀመጣል። እሱ ግን የጥላቸው መንስኤ ሄርሜላ እንደሆነች እያወቀ አሁንም ከሄርሜላ ጋር ማለት በሌላ ነገር ሊሆንም ይችላል። እኔ አላውቅም። በእርግጥ ግን ደግሞ ጥፋቱ ማለት ከሚስቱ ጋር እየተጣላበት ያለው ምክንያት ሄርሜላ ነችና ከሷ መራቅ ነበረበት፣ ግን አላደረገም። ሩት እኔ በርቺ እላለሁ። በዚሁ እንደኔ የኔ ሐሳብ ነው ይሄ። እንደኔ ሐሳብ በርቺ፣ በዚሁ ቀጥይ ይልሻለሁ ማለት በቃ። ግን ባይዘው አሁንም የአብርሽን መመለስ ትጠብቃለች ስልሽ እንዲለወጥ ትፈልጋለች። ኖርማሊ እሷ ትዳሯን የማፍረስ ነገር እኮ የላትም፣ ግን አብርሽ እንዲመለስ ትፈልጋለች። ስትናገር ከሰማሻት ተመልሶ ቢሆን ኖሮ ገባ ነበር አለች። እንትን ነው ከበፊት ጀምሮ ተደጋጋሚ ነገር ስላደረገ አለመቆጣ ራሱ ይገርመኛል። ግን ኖርማሊ እንደ አንድ ፋሚሊ አሁን በመሃላቸው ልጅም ስላለ ማለት ቢመለስ አብርሽ ቢመለስ ነው እንጂ እኔ እንድትለያዩ አልፈልግም። ሩትዬ በዚህ አጋጣሚ ግን እግዚአብሔር ልቡን ይመልስልሽ ማለት ነው። ይመልስልሽ። እኔ እንግዲህ እኔ ማለት የምር አላሻሽም። ወሰን ከበደኝ አብረው ይሁኑ ብዬ እንትን ለመምከር እንኳን እንትን ብል ድጋሚ ይሄን ጥፋት ሊያጠፋ ይችላል። በዚህ መሀል ድጋሚ ሌላ ጉዳት ሩታ ላይ ነው የሚመጣውና አይሁኑም ብል ደግሞ ደስ አይልም። እኔ እንጃ እኔ ምለው ነው የጠፋኝ። እና ለማንኛውም ኤፍሬም ልክ ነህ፣ ግን ደግሞ አታስጨንቃትም። ልክ ነህ። ኤፊ ብቻ አይደለም አብዛኞቻችሁ ባታስጨንቋት፣ ባትጫኗት። በነገርሽ ላይ አብርሽ ጋር ሄደው እኮ እንደዚህ አያደርጉም ማለት እሱ የሆነ ጓገጭ ስለሚለው መሰለኝ ሩታን እንደሚጫኗት አብርሽን አይጫኑትም። ብዙ አንዳንዴ ምን መሰልሽ የሚረዳና የሚመለስ ሰው አለ። አሁን ሩት ምን አይነት ልብ እንዳላት ስለሚያውቁ ኖርማሊ ለሰውም ያላት ትህትና አለ፣ አክብሮት አለ። አሁን ኤፊ ተንበርክኮ ሲጠይቃት የተሰማ ስሜት አለ። ጋሼ ደግሞ ሄዶ ቢያወራት እሺ ነበር የምትለው። ሲጀመር ብትጎዳም ታደርገው ነበር። እና ለሰው ያላት አክብሮትና ህሊና የሚባል ነገር አለ። ያ ነገር እንትን ስለሚላት ነው። አብርሽ ጋር ደግሞ ይሄ ነገር ያለ አይመስለኝም። እንዳይወጥ ሆነ ገና ክርክር ውስጥ ይገባል እሱ። እንደዚህ እኮ ሌላ ታሪክ ይጀምራል እሱ። እና እንግዲህ ይሄን ይመስላል ፋሚሊዎች። እናንተም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉልን። እንወዳችኋለን። መልካም ቆይታ። እናንተም የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልን። ደግሞ እንጠብቃለን። ብዙ ኮሜንት እንጠብቃለን። የምር ኮሜንት ላይ እዚህ እንኳን ፋፋ አድርጉን እስቲ ትንሽ። እንወዳችኋለን። መልካም ቆይታ። ቻው